ወዳጆቼ ሆይ በኋላም ሆነ ነገ ጊዜ በእናንተ ላይ ምን እንደሚያመጣ አታውቁምና ስትኖሩ ጥላቻን ሳይሆን ፍቅርን፣ በቀልን ሳይሆን ይቅርታን፣ ትዕቢትን ሳይሆን ትህትናን በልባችሁ ያዙ። እንግዲህ አቶ ባሄሉ በነገረው መሰረት ለብዙ ዘመናት በውስጡ አፍኖ የነበረውን የበቀል እሳት ለኩሶ ወደ እነሰላም ቤት አምርቷል። ወደ እነሰላም ቤት በሄደበት ሰዓት እንግዲህ አቶ ባሄሉ ባስቀመጠለት እቅድ መሰረት ብሌን በሩን እንደከፈተችለት ብሌንን ሳያት በጣም ነበረ የተናደደውና የበቀል ስሜቱ እየጨመረበት። ምክንያቱም አቶ በኃይሉ የመበቀያችን ቁልፍ እሷ ናት ብሎ በመጀመሪያ ነገሮች ስለነበረ ብሌንም ከዚህ ቀደም አይታ የማታውቀው ሰው ስለሆነ ምን ፈልገ ነው በማለት ስትጠይቀው ይሄ የአቶ በኃይሉ ቤት ነው አይደል በማለት ይጠይቃታል። ብሌንም አዎ በማለት ወደ ውስጥ እንዲገባ ካደረገችው በኋላ ወደ ውስጥ ሲገባ ሁሉም አዲስ ሰው ስለሆነ ይደናገጣሉ። ነገር ግን ደግሞ ሰላም ማን ልበል ስትለው እኔ የበኃይሉ ልጅ ነኝ በማለት ይነግራታል። ሰላም ይሄ ነገር ከዚህ ቀደምም የምታውቀው ታሪክ ስለሆነ የወንድሜ ልጅ በማለት በጣም በርህራሄና በደስታ ታቅፏለች። በዚህ ሰዓት እንግዲህ ሰላም ባቀፈችው ጊዜ እንዴት ነው ይቺ ሴት የቤተሰቦቼ ገዳይ ልትሆን የምትችለው በማለት ርህራሄዋንና ደግነቷን ተመልክቶ በውስጡ በጣም ይገረማል። ቢሆንም ግን አቶ ባይሉ ለማንም ሰው ቢሆን የአዜኔታ ስሜት እንዲሰማ አልፈልግም ብሎ አስጠንቅቀውት ነበረ። አቶ ባይሉን የተጠራጠረበት አንድ ነገር አለ። እስከ ዛሬ ድረስ እህቱ የቤተሰቦቼ ገዳይ ሆና እንዴት ዝም ብሎኝ ይቆያል? በዛ ላይ ደግሞ እኔን ለብዙ ጊዜ ሲጠቀምብኝ ቆይቷል። አሁንም ቢሆን እህቱ ላይ ያለውን ጥላቻ በእኔ ሊበቀል ስለፈለገ እንጂ በእውነት ለእኔ አዝኖ አይደለም በማለት አቶ በኃይሉ ምን እንዳስብና ምን ለማድረግ እንደፈለገ ትልቅ ጥያቄ ሆኖበታል። አሁን ላይ አቶ በኃይሉ ያለውን ነገር ሁሉ ማድረግ እንደሌለበት ተረድቷል። ምክንያቱም ሁለቱ አንድ ላይ በነበሩበት ሰዓት እንግዲህ በእጁ የያዘው ስለት ወይም ቢላዋ እንግዲህ ባስቀመጠው ጊዜ አቶ ባይሉ ምን አድርጎ ሊጎዳው እንደነበረ ተመልክተናል። ነገር ግን ያ ስለቱን ሲያስቀምጥ እሱ አጠገብ ስለነበረ ይህ ነገር እንዴት ነው ከኔ ጋር ወደ እሱ ሊሄድ የቻለው በማለት እኔን ወቅቶ ሊገለኝ ነበር ማለት ነው በማለት በውስጡ ያስባል። ነገር ግን ይህንን ነገር ጋሼ በጭራሽ ሊያደርገው አይችልም በማለት ለራሱ የተፈጠረበትን ጥያቄ ራሱ በራሱ በመመለስ ነገር ግን ነገሩ በጣም ግር ቢያስብለውም እሱ የሰጠውን ትዕዛዝ ተቀብሎ ወደ እነ ሰላም ቤት ነበር እያመራው። እንግዲህ ወደዛ ሲሄድ ቤት ውስጥ ሳሚ እንደዚሁም ደግሞ ዳግምና ብሌን ሰላምዬ ነበሩ። አቶ በኃይሉ በስልክ ያሳየው ሰዎች ሶስቱንም በአንድ ቤት ውስጥ አግኝቷቸዋል። አሁን ላይ እኔ ይሄንን አቻ ቦታ ፈልጌ ወይም ደግሞ ጭር ባለ ሰዓት ሶስቱንም ገድዬ ከዚህ ቤት መውጣት ይኖርብኛል በማለት ቢያስብም ነገር ግን ይህን ነገር ከማድረጌ በፊት ቆም ብዬ ማሰብ ይኖርብኛል። ስለ አቶ በኃይሉ ማጣራትና ማወቅ ያሉብኝ ነገሮች ይኖራሉ። ይህንን ያክል ጊዜ ደብቆኝ ከቆየ ሌላም ብዙ የደበቀኝ ነገር ሊኖር ይችላል በማለት ስለ አቶ በኃይሉ ቆም ብሎ ማሰብና ማጤን እንዳለበት ይረዳል። በተለይ ደግሞ ሰላም ባሳየችው ርህራሄና እንደዚሁም ደግሞ የወንድሜ ልጅ በማለት ለሱ ያሳየችው ፍቅር በጣም የተለየ ስለነበረ ይሄ ነገር በጣም ግራ ጋብቶታል። እሷ እንዴት እንደዚህ እየወደደችው እሱ ግን እሷን ለኔ አሳልፎ እንዴት ይሰጠኛል በማለት ትልቅ ጥያቄ ሆኖበታል። አሁን ላይ ሳሚና ትልቅ ጦርነት ውስጥ የሚገቡበት ጊዜ ነው። ምክንያቱም ሳሚ ብሌንን ማንም ሰው እንዲነካበትም ሆነ እንዲጎዳበት ስለማይፈልግ እንደዚሁም ደግሞ ሰላምንም ከዚህ ቀደም እንደሚጠብቃቸው ቃል ገብቶላቸው ስለነበረ ለሁለቱ ሲል እራሱን አደጋ ላይ እንደሚጥልም ለሁለቱም አሳምኖ ከዚህ ቀደም ነግሯቸዋል። ስለዚህ ሁሉንም ከመጉዳቱ በፊት መጀመሪያ ሳሚን መፋለም ይኖርበታል። በአሁኑ ሰዓት እንግዲህ አቶ በኃይሉ በዘረጋለት የተንኮል ወጥመድ መሰረት ትልቅ ችግር ውስጥ እየገባ ይመስላል። ምክንያቱም እነዚህ ሰዎች ምንም በማያውቁትና ባልሰሩት ነገር እነሱን ሊጎዳ ቢሞክር ራሱ ላይ ትልቅ ችግር ይዞበት እንደሚመጣ እርግጥ ነው። አቶ በኃይሉም ይህንን ነገር ከፈጸመ በኋላ ይህ ልጅ መወገድ አለበት፣ ቤተሰቦቹን የገደልኩበት እኔ እንደሆንኩ ካወቀ አንድ ቀን የማያሳድረኝም በማለት አቶ በኃይሉ እነሱን ከተበቀለለት በኋላ መልሶ እንደሚገለው ለራሱ ሲያስብ ነበረ። አቶ በኃይሉ አሁን ላይ ለራሱ ያሸነፈውንና ራሱ መወጣት ያልቻለውን ስራ ነው ለጆ እየሰጠው። እንግዲህ ለብዙ ዘመናት እና ለአመታት የቤተሰቦችን ገዳይ ሲፈልግና እንዴት አድርጎ መበቀል እንዳለበት በጣም በከፍተኛ የጥላቻ ጥግ
ስለሆነ ያደገው ይሄንን ነገር እንደሚያደርገው አቶ ኃይሉ በጣም እርግጠኛ ስለሆነ ነው ይሄንን ነገር ለማድረግ የወሰነው። ቢሆንም ግን ጆ ይሄንን ነገር አሁንም ቢሆን አቶ ኃይሉ ባለው መሰረት ወደ ውሳኔ ገብቶ ይሄን ነገር ማድረግ እንደሌለበት መረዳቱ ትልቅ ነገር ነው። አቶ ኃይሉ አሁን ላይ የሚጠፋው ራሱ በዘረጋው ወጥመድና ራሱ በተበተበው ተንኮል እንደሚሆን እርግጥ ነው። ምክንያቱም ጆ ራሱ አቶ ኃይሉን እንደሚገለውና እንደሚበቀለው እርግጥ ነው ማለት ነው። ሰላምና ብሌንን በቅርበት ሲመለከታቸው ጆ ይህንን በጭራሽ ሊያደርጉ አይችሉም የሚለውን ነገር መረዳት ይችላል። በሌላ በኩል እንግዲህ የቃል ነገር ነው። ቃል አሁን ላይ ለመለወጥ ያላት ፍላጎት በጣም ዝቅተኛ እና እንደዚሁም ደግሞ ፍላጎቱ እስከነጭራሹም ስለሌላት ሰላም እኔ ከአንቺ ጋር መኖር አልፈልግም በማለት ለገነት አሳልፋ ሰጥታታለች። እንግዲህ ገነት ብሌንን ስታሳድጋት በስነ ስርዓትና በስነ ምግባር ስለሆነ ቃልንም ቢሆን ልክ እንደ ብሌን በስነ ስርዓትና በስነ ምግባር ልትቀይርልኝ ትችላለች ብላ ስላሰበች ለገነት አሳልፋ ሰጥታታለች። ቃልም እንግዲህ ቪዲዮ ላይ እንደተመለከት ነው እኔ ገነት ቤት ከምኖር ብሞት ይሻለኛል በማለት እየተናገረች ነበረ። ገነትም እንግዲህ እኔ ቤት መኖር ካልፈለግሽ መብትሽ ነው በማለት ከኔ ቤት ጎዳና ከተሻለሽ ምርጫው ያንቺ ነው ብላ ትታት በሄደች ሰዓት እንግዲህ ቃል መቼም ጎዳና ላይ ከማደር እሷ ጋር ብኖር ይሻለኛል፣ እናቴ እንደሆነች አንድ ጊዜ ጠልታኛለች በማለት ከገነት ጋር ወደ ቤቷ ነበረ የሄደችው። እንግዲህ ወደ ቤት በሄዱበት ሰዓት ገነት ቃልን በጣም ብዙ ስራ እንደ ይቅርታ እያሰራቻት እና እንድትሰራ እያዘዘቻት ነበረ ማለት ነው። እንግዲህ ሴትነት ስነ ስርዓትና ስነ ምግባር ከቤት ይጀምራል። ስለዚህ ሴት ስለሆንሽ መጀመሪያ ሴት መሆን ይኖርብሻል በማለት ቤቷን በማስተካከል እንደዚሁም ደግሞ የቤት እቃዎችን በማጠብ እና ቤቱን ከማጽዳት እንደምትጀምር ስትነግራት ነበረ። ቃል እንግዲህ እንደዚህ አይነት ነገሮችን ከዚህ ቀደም ሰርታ ስለማታውቅ ይህንን ነገር በጭራሽ አላደርገውም ብላለች። ነገር ግን ሰላም ደግሞ ገነትን ካስቸገረቻት ቶሎ ደውለሽ ለእኔ እንድትነግሪኝ ይፈልጋለሁ ብላት ስለነበረ ገነትም ደግሞ ምንም ነገር ጭቅጭቅ ሳታበዛ ወደ ሰላም ደውላ ቃል ምንም አይነት የመቀየር ፍላጎት የላትም ብላ ነበር የተናገረችው። ቃልም ድጋሚ ወደ ሰላም ቤት ተመልሳ መግባት ስለምትፈልግና በአጭር ጊዜ ውስጥ እንደተቀየረች አሳይታ ወደ እነ ሰላም ቤት መመለስ ስለምትፈልግ እሺ ያዘዘችኝን ሁሉ ነገር አደርጋለሁ በማለት ነበር ስራዋን እየጀመረችው። እንግዲህ ቃል እቃዎችን ከማጠብ ጀምራለች። ገነት አሁን ላይ ቃልን የምትቀይራት ይመስላችኋል ወይስ ደግሞ ቃል አሁንም ቢሆን በማስመሰሏ ትቀጥላለች? የእውነት ተቀይሬያለሁ በማለት ሳትቀየር ወደ ሰላም ቤት በፍጥነት ለመመለስ ስትል የተባለችውን ሁሉ በማድረግ ምናልባትም ደግሞ ልታስመስል ትችላለች። ነገር ግን ገነት የዋዛ አይደለችም። እንዴት አድርጋ መቀየርና ቃልን ማስተካከል እንዳለባት ታውቃለች። እንግዲህ ቤተ ክርስቲያንም ገነት በምትሄድበት ሰዓት ቃልን ወደ ቤተ ክርስቲያን ይዛ ሄዳ የሰላም ስሜትና እንደዚሁም ደግሞ የመረጋጋትና በውስጧ ያለውን የጥላቻና የበቀል ስሜት እንድታወጣ ለማድረግም እየሞከረች ነው። እንግዲህ ብዙ ጊዜ ወደ ፈጣሪ ቤት ስንሄድ ውስጣችን የሚሰማን ሰላምና እንደዚሁም ደግሞ ለሰዎች ያለን ጥላቻ እንደሚጠፋ እርግጥ ነው። እንግዲህ ቃልም በዚህ ከቀጠለች በአጭር ጊዜ ውስጥ ተቀይራ ለሰላም በራሷ አንደበት እውነቱን እንደምትነግራትም ተስፋ እናደርጋለን። ያው አንዳንድ ጊዜ አንድ ሰው በጣም ክፉ ሲሆን ምንም በገጸ ባህሪ ቢሆንም ነገር ግን ደግሞ ትክክለኛ ባህሪውም እንደዛ መስሎ ስለሚታየን ቃልን በጣም እንደጠላናትና በጣም እንዳስጠላችን እርግጥ ነው። ነገር ግን ቃል ተቀይራ ጥሩ ሰው ሆና ማየት እንፈልጋለን። በሌላ በኩል እንግዲህ ዳግምና ብሌን ያሉበት ሁኔታ ነው። ዳግም እንግዲህ ሳሚ በመካከላቸው በመግባት ሁለቱ ያላቸውን ግንኙነት እንዲቋረጥ ማድረግ ችሏል ማለት ነው። እንግዲህ ሳሚን ብሌንም ደግሞ እየወደደችው እንደመጣችው ለዳግም ስትነግረው ነበረ። ዳግም እንግዲህ በውስጡ በተነሳሳበት ይቅርታ በቅናት ስሜት ሳሚን በጣም እየጠላውና እንደዚሁም ደግሞ ብሌንን ከሱ እያራቃት እንደሆነ ተረድቷል። ብሌን እንግዲህ ይቅርታን ቢጠይቃትም ነገር ግን ብሌን ደግሞ ይቅርታ ልታደርግለትም ሆነ ልትሰማው ፈቃደኛ አይደለችም። ዳግምም አጭር ጥያቄ ጠይቋታል። እስከ ዛሬ ድረስ ብዙ ጊዜ ሳጠፋ ይቅርታ ትጠይቅሽ ወደ አሁኑ ነበር ይቅርታ የምታደርግልኝ፣ አሁን ግን ላይንሽ እንኳን አስጠልቼሻለሁ፣ ስለዚህ ሳሚን ወደሸዋለሁ ወይ በማለት አጭር ጥያቄ ብሌንን ይጠይቃታል። ብሌንም እንግዲህ ሳሚን ብትወደውም ነገር ግን ይህንን ነገር ቃል በቃል መናገር ስላልፈለገች ከራሷ ለመደበቅ እየታገለች ነበረ። ዳግም ይህን ስሜት ቢያውቅባትም
በወደውም ደግሞ ምንም የሚገርም ነገር አይደለም። ሳሚ በጣም የሚወደድ ሰው ነው፣ ለእኔ ደግሞ ህይወቱን ሰጥቶኛል በማለት ነግረዋለች። እንግዲህ ዳግም እኔ በቦታ በሆንም እኔ የማደርገው ነገር ነው በማለት ሊያስረዳት ቢሞክርም አንተ እንኳን ህይወትህን ይቅርና ጆሮህን እንኳን ልትሰጠኝ ፈቃደኛ አይደለም፣ ስደውልልህ አንድ ቃል እንኳን ልትሰማኝ መቼ ፈቀድክ በማለት ዳግምን ይቅርታውን እንዳልተቀበለችውና ድጋሚ አጠገቧ እንዳይደርስ የእነሱ ነገር እንዳበቃ አስጠንቅቃ ትነግረዋለች። እንግዲህ ሳሚም ደግሞ ብሌን በምታደርግለት እንክብካቤ ይበልጥ ለብሌን ያለው ፍቅር ቀን ከቀን እየጨመረ ይገኛል ማለት ነው። ሁለቱ ያላቸው ቀረቤታ በጣም በጥሩ ሁኔታ እየሄደ ይገኛል። ሳሚ በዚህ ልክ ነው ማለት ነው የሚወደኝ በማለት ለእኔ የሚገባኝ ሰው ሳሚ ነው፣ ሳሚ በጣም ያስብልኛል በማለት ለራሷ እየነገረችው ነበረ ማለት ነው። እንግዲህ ከዚህ በኋላ ከሳሚ ጋር ተፋቅረው አንድ ላይ እንደሚሆኑ እርግጥ ነው። እንግዲህ ሳሚም ደግሞ ብሌንን ለመሳም እየሞከረ ነበረ። ነገር ግን ብሌንን በዚያ ሰዓት በጣም ደንግጣ ነበረ። ቢሆንም ግን ሳሚ ይሄንን ነገር ለማድረግ መሞከሩ ለብሌን ትልቅ ደስታ ሆኖላታል ማለት ነው። ሳሚ በጣም እንደሚወዳትም ስለተረዳች ምናልባት የፍቅር ጥያቄውን ልትቀበለው ትችላለች። ውድ የአደራ ድራማ ተከታታዮች እንደዚሁም የሀይሚ ቲዩብ ቤተሰቦች ሰላማችሁ ብዝት ይበል። ለቻናሉ አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እስከ ቪዲዮ ፍጻሜ ድረስ ያዳመጣችሁ በጣም ከልብ አመሰግናለሁ። ቪዲዮን ላይክ ያላረጋችሁ ላይክ አድርጉ። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ።